አሁን ይሄን ምንም በማስመልከት ነው መድረኩ ትልቅ ነው ብለህ ነው ፀሐይ ወጥቶብኛል ብለህ ነው? አሁን ፀሐይ ወጥቶብኛል አይደለም መድረኩ ትልቅ ነው ብዬ። ኦ ማይ ጋድ ዋው! መነጽሩ ያምራል። አንተ በጣም ስታይሊሽ ነህ። በጣም ጎበዝ ልጅ ነህ አውቃለሁ። ለአሁኑ መነጽር ነው አለቅ። ይሄን መሰለ ኮኮባይ እሱ የምን ባለጸጋ ነው? ደሃ ነው? ደሃ ነው እሱ። አይ በጣም ጥሩ ነው። ለአንቺ መርሴዲስ ነው የሚገባሽ አይደል? እኔ መርሴዲስ ነው የምወደው። የሚያልክበት ምክንያት አለ? ኢማጅ your style ወይ አፌ ቁርጥ ያለው ደግሞ አክሰንት ደግሞ የሚያምር ነገር። አሁን እኔ ሳልም ይገርምሃል ከገደል ስወድ የጠፋ ዘመድ የሞተ ዘመድ ሳይ ደግሞ ስንደባደብ ምናምን ማለም። አንተ እንዴት እንደዚህ ትልቅ ህልም ማለም ቻልክ አንተ? ሳልጸልይ አልተኛም። ለዛ ነው እና ሁሉ ጊዜ ጥሩ ህልም ነው የሚያመጣልኝ እግዚአብሔር። ሰው ግን ከዝንጀሮ ወደ ሰው አልመጣም ብዬ ነው ማስበው ነኝ እኮ። ሳይንስ ነው የሚለው እንጂ ባይብሉ አይደለም። ለምን እንግሊሽ ካልቻለ እንዴት ነው ኮሙኒኬት ምን እንደያደርገው? አማርኛ አንተ ታወራለታለህ። እኔ ሀገሬን ወደዋለሁ። ከዚህ ሀገር መልቀቅ አልፈልግም። Hello everyone, welcome back to Marcon's Mode, and it's me, Marcon. And today I got the McLaren F1, which is made with carbon fiber, gold and silver, with comforts, seats, and also the seat is very comfortable. These days, this was the famousest car and the expensivest, and one of the sportiest cars in that year. This is a really old, rare car. So if you want this car, you can come. ያታረቁም እንደ ሀገ አሁን ልጆች እንዴት ታምራለህ። እንኳን ደህና መጣ። እንኳን አብሮ መጣ። አሁንም እንዴት ናችሁ? በድጋሚ ጥሩ ቆይታ ይሁንላችሁ። ሳድግ የልጆች ፕሮግራማችን ላይ ነን። የአሁኑን ትውልድ ቁልጭ አድርጎ የሚያሳየን ፕሮግራም ነው። በጣም ጎበዞች፣ ፈጣኖች፣ ዓለምን የሚያዩበት መነጽር አድማሳቸው የሰፋ እንደነ ማርኮን መልካም በዛ ላይ ማስታወቂያ ባለሙያ ሞዴሎች ኢትዮጵያ እያፈራች ነው። እንኳን ደህና መጣ። እንኳን አብሮ አደረሰን። ማንቲና አመጣን። እንኳን አብሮ አደረሰን። ኧረ እንኳን ደረሰን። እንኳን አብሮ አደረሰን። ደህና ነህ ማርኮን? ደህና ነኝ። ቴንክ ዩ። እንኳን ደህና መጣ ሲባል እንኳን ደህና ቆየሽ፣ እንኳን ተገናኘን ማለት ትችላለህ። ኦኬ። ጸርና ግረን ሰቅለህብኛል። ዛሬ ይወርዳል ወይስ እንዴት ነው ይሄ ነገር? ትንሽ ቆይቶ ይወርዳል አይደለ? የሰቀልክበት አላማ አለ ግን? አዎ። ለምን ወንድ ሞዴሎች እንደዚህ ነው የሚቀመጡት? መነጽሩ ደግሞ ሞዴሊንግ ላይ ምናምን በጣም ትላልቅ ፕሮግራሞች ላይ ሁሉ ጊዜ ስለማረግ ደግሞ ፀሐይ ላይት ለመከላከል ይጠቅማል። አሁን ይሄን ምንም በማስመልከት ነው መድረኩ ትልቅ ነው ብለህ ነው? ፀሐይ ወጥቶብኛል ብለህ ነው? አሁን ፀሐይ ወጥቶብኛል አይደለም መድረኩ ትልቅ ነው ብዬ። ኦ ማይ ጋድ ዋው! ምስትራለ መድረኩ ትልቅ ነው ብለህ መነጽር አረካ አክብረህ። መድረክ ግን አይ ኮንታክት ነገር በአይን ይገባል ሲባል ታውቃለህ? ታውቃለህ? ይሄን ዘፈን ነገር በአይን ይገባል ፍቅርም እንደዛው ነው የሚለው። አላውቅም። የማን ዘፈን ነው የምትሰማው? እኔ እንግሊሽ ዘፈኖች ነው የምዘፍነው የማዳምጠው። እንዴት ላድርግልህ? አሁን ነገር በአይን ይገባል ፍቅርም እንደዛው ነው በእንግሊዝኛ ያለው አይመስለኝም። እኔ ራስ ትንሽ እንዳይታዘቡኝ ሰዎች። ስለዚህ አይ ኮንታክት ደግሞ አይንህን ሰው እያየ ሲያወራ ሰውንም ማክበር ነው ይባላል። አንዳንድ ቦታዎች መነጽር፣ ኮፍያ የማይፈቀድባቸው እግር መስቀል፣ ለምሳሌ ፍርድ ቤት፣ አንዳንድ የእምነት ቦታዎች ይከለከላል። ይከለከላል። ታዲያ ይሄንን አሁን እንደ አንድ ትልቅ መድረክ ቆጥረኸው ብታወልቅ ቅር ይልሃል ወይስ? እንቅልፍ ተኝተሃል ያደርከው አይደለ? በቃ በጣም መነጽሩ ያምራል። አንተ በጣም ስታይሊሽ ነህ። በጣም ጎበዝ ልጅ ነህ አውቃለሁ። ለአሁኑ መነጽርን አውልቅ። ይሄን መሰለ ኮኮባይ ወይ ማርኮን፣ በጣም እኮ ነው አይነህ የሚያምረው። አመሰግናለሁ። ስንት ዓመት ሆነ? አሁን ያገኘሽኝ ጊዜ ያን ጊዜ 7 ዓመት ነበር። አሁን ግን 9 ዓመት ይሆናል። 9 ከ2 ዓመት በኋላ 2 ዓመት ላይ ምን ለውጥ አየህ? እኔ ላይ ምንም ለውጥ የለብሽም። እውነት አላረጀሁም? ትንሽ አርች በብዛት ስለ መኪና ማወራው እና ኢንትረስቲም በሱ ነው የገባው። ምን አይነት መኪና ነው የምትወደው?
እኔ ቮክስዋገን በጣም የመጀመሪያ ያወቅኩት መኪና ነው። በጣም ስታይላቸውን የምወድለት ነው። ቢኤምደብሊውንም እወደዋለሁ፣ አውዲንም እወደዋለሁ። ግን አንደኛ ቮክስዋገን ይለያያል አይደል? እዚህ ሀገር የሚነዳው ነው የማየው ብዙ ጊዜ ኤሌክትሪክ ትንሹ አለ፣ በትንሹ ኤሌክትሪክ አለ። እሱ ምን ባለጸጋ ነው? ደሃ ነው? ደሃ ነው እሱ። አይ በጣም ጥሩ ነው። የምን አይነት ሬር ካር ነው? ለኢትዮጵያ በጣም ሬር ካር ነው። ነው? ኦኬ። ብርቅዬ ነው። እውነት ነው? አዎ። አሁን ደግሞ የአሁኑ ቮልክስዋገኖች እነዚህ ድሮዎቹ ሚኒዋ የአሁን ስላሌሉ ደግሞ እነሱም ደግሞ ጥሩ ናቸው። የሀብታም መኪና ግን በአንተ አይን በጣም ሀብት አለው ብለህ መንገድ ላይ ሲነዳ የምትለው መኪና የቱ ነው? መርሴዲስ እና ሮልስ ሮይስ። ማን ያለው ይመስልሃል ከኢትዮጵያ ውስጥ? አንቺ ቶዮታ ነው። በጣም ራሱ አሁን የሰፈር ሰው አዋጥተው መኪና እንግዛላት እንዴት ቶዮታው ብትቀይር ኤሌክትሪክ ብታረገው እያሉኝ ነው። ምን ትላለህ እዚህ ላይ? ለአንቺ መርሴዲስ ነው የሚገባሽ አይደል? እኔ መርሴዲስ ነው የምወደው። የሚያልክበት ምክንያት አለ? ኢማች your style ወይ አፌ ቁርጥ ያለው ደግሞ አክሰንት ደግሞ የሚያምር ነገር። አንተ ምን አይነት መኪና ነው መንዳት ከአንተ ስታይል ጋር የሚሄደው? ከኔ ጋር ስታይል የሚሄደው የራሴ ካር ብራንድ የራስ ብራንድ ሳድግ መሆን የምፈልገው የራሴን ካር ካምፓኒ መክፈት የምፈልገው። ለምን ኢትዮጵያ ውስጥ ከውጭ መጥቶ ተገጣጥሞ ነው የሚሰራው፣ ወይም ደግሞ ከውጭ መጥቶ ይሸጣል። እና እኔ ደግሞ የራሴን ካምፓኒ መክፈት አለብኝ። ለምን ሁሉም ሀገር የራሳቸው ካር ካምፓኒ ያላቸው ኢትዮጵያ ለምን አይኖረውም? ሰላም የመቅዲ የሚዲያ ዩቲዩብ ቻናል ተከታታዮች፣ እያያችሁ ያላችሁትን እየወደዳችሁት ነው ወይስ? እስቲ ሀሳብ አስተያየታችሁን ከስራ አስቀምጡልን። ታዲያ ሰብስክራይብ አድርገው መመልከት እንዳይረሱ። እኛ ሀገር አሁን የሚገጣጠሙ ኦፍ ኮርስ ይገጣጠማሉ፣ ይመረታሉ። ግን ራስ መገጣጠሚያን ሁሉ ነገር ማምረት ነው የምትፈልገው ኢትዮጵያ ውስጥ? ሁሉ ነገር ያንዳንዱ ፒስ ከብሎን ጀምሮ ከምን ጀምሮ እዚህ ነው የሚመረተው። ማርኮን ካርስ ነው የሚባለው። ምንድን የሚባል ኤምዋይ ወይ? እሱንም መለያ ስሙንም በደንብ እንትን ብለሃል። ኤምዋይ ከድሮ ጀምሮ ነው ይሄንን ነገር የምትለው ሰማሃለሁ። ምን ደረሰልህ ግን? ጥቂት ነገሮችን እያሰባሰብክ ነው ከገንዘብም ከምንም ወይስ? እያሰባሰብኩ ነው። እሺ አሁን እኔም በጣም ሴቭ አፕ እያደረኩኝ ነው። በማስታወቂያ ምናምን የምሰራው እሺ እኔ ልጅ ፕሮግራም ላይ እንደሚሰማኝ ጸጸት በህይወት የተሰምቶኛል። ማንኝ እኔ ብዬ ራሴ እንድጠይቅ ነው የምታደርገኝ። ለወደፊት የሚሆን ገንዘብ እያጠራቀምኩ በቃ ኦልሬዲ አሁን የገቢ ምንጭ ምንድን ነው ማርኮን? አሁን እንግዲህ የመኪና ትልቅ ካምፓኒ ለመክፈት እንደ ሀገር ነው ያሰብከው። ገንዘብ እያጠራቀምኩ ነው አልከኝ። የገቢ ምንጭ ምንድን ነው? አንተ እኔ ማስታወቂያ መስሎት ነው። ስንት ማስታወቂያ ነው የሰራኸው? እኔ ሳልናገር 10 በላይ 20 በላይ 30 በላይ አይደለም 40 በላይ 40 በላይ ማስታወቂያዎች፣ የቴሌቪዥን ማስታወቂያዎች ሰርተሃል። ዋው! ስለዚህ በእነሱ የምታገኘውን ገንዘብ ነው ማለት ነው ሴቭ የምታደርገው? ሴቭ አፕ ያደረኩኝ ያው ጊሩን ምናምን ለመጀመሪያ መኪና ይሰራዋል። ከዛ ያው ጊሮቹን ሞተሩን ምናምን ለመስራት እስካሁን ድረስ ብሩን አጠራቅሜ ከዛ የመጀመሪያ መኪና ስሰራ እሱን ሴል አድርጌ ከዛ ብሬን እንደገና አጠራቅሜ ሌላ እያደረኩኝ ካምፓኒን ደግሞ ትልቅ እያደረኩኝ እሄዳለሁ። ምን ያህል ይፈጅበታል አንተ መኪና? መጀመሪያ ራስን ነው በድርጅት ማምረት የምትፈልገው? አሁን ዩዥዋል ካምፓኒዎች አንድ ሬር መኪና ወይም ደግሞ አንድ ብርቅዬ መኪና ጋራጃቸው ውስጥ ያስቀምጣሉ። ሾሩም አላቸው እና አንዳንድ ጊዜ ለ2 ዓመት ይፈጃቸዋል ለፔንቲንጉ ምናምን። ግን ሌላ መኪናዎች ደግሞ ኖርማል መኪናዎች በቃ ኖርማል ናቸው። ቢያንስ 8 ወር ምናምን ይሆናቸዋል ሊሰሩ ቢል። ያንተ ስለዚህ ረዘም ያለ ዓመታት ይፈልጋል። ያኔ ትንሽ ረዘም ማለት ይፈልጋል። ሾሩምም ያስፈልገዋል። ለምን አዳዲስ የመጀመሪያ መኪናዬ እንዴት እንደሰራሁት ምናምን የሚያሳውቅ ጋራዥ ያስፈልገኛል። ምንድነው ኢንስፓየር ያደረገ? እኔ ሲገጣጠም አላየሁም፣ ግን አዳዲስ ካሮች ውስጥ ስገባ መኪናዎች ውስጥ ስገባ ስፔሻሊ ይሰማኛል። ደግሞ አስተዋውቅም ይለኛል። ለዛ ነው መኪና ውስጥ አዳዲስ መኪና ስገባ አስተዋውቅ ይልሃል። ለዛ ነው። ከዛ ግን ስታድግ መሆን የምትፈልገው ህልም ውስጥ ይሄኛው ህልም ብቻ ነው ያለው ወይስ በትምህርትስ እንዴት ነው?
ትምህርት በጣም ጎበዝ ነኝ። የት ነው የምትማረው? ፓስ አድርጊ። ትምህርት ቤቱ መናገር አትፈልግም? አልፈልግም። ሌላ እንድትጠይቅ ማትፈልገው ጥያቄ አለ ቀድመህ? የፖለቲካ አቋም ስለ ኢትዮጵያ ነው ስለ ዓለም ፖለቲካ? ስለ ኢትዮጵያ ምን ያህል ይገባል? የምትረዳው ነገር አለ ወይስ? እኔ የኖርኖር ዘዴ ነው ብዬ የማስበው እኔ ፖለቲካ ለምንም ማለት ምን አይነት የኖርኖር ዘዴ? እኔ ሚዲየም መካከለኛ የኖርኖር ዘዴ ፖለቲካ ነው ለአንተ? ያው ብዙ ማወቅ የምትፈልገውን በልክ እነማሚን እየጠየቅ መምህሮችን እየጠየቅ ትረዳለህ። ይለፍ ማለት ነው። ይኸኛው በእኔ ፈቃድ ይለፍ። እሺ ወደ ንግድ አልገባም። ለምን? የራሴን ካርድ ነው መገጣጣም የምፈልገው እንጂ መሸጥ አልፈልግም። እውነትህን ነው? አዎ። እንዴ እሺ በቃ አንተ ገጣጣምከውን ታዲያ አይሸጥም ነው? ለራስህ ነው ሁሌ የምታመርተው? አይደለም መኪናውን አመርትና ሸጠዋለሁ። ታዲያ ያው መሸጥ ንግድ እኮ ነው እኮ። አይ ለካር ዲለርሺፕ እሰጣለሁ። ከዛ እነሱ ይሸጣሉ፣ ብሩን ለኔ ይሰጣሉ። አትነካካም አንተ። ግዙኝ አትግዙኝ ምናምን የለም። አንተ በቃ አምራችና ገጣጥመህ የሚገራርሙ መኪናዎችን ማስቀመጥ ነው። እነሱ ደግሞ የኔ መኪና ጎማ አስፈልገው ጎማ ያስፈልገውም አረተው ማርኮንታ እንደ ድሮን ነው የሚሰራው። ዋው! ይሄን ግን ኢማጂን ያረከው ነገር መሬት ላይ አውርደዋል ትስለዋለህ? አው ስለዋለሁ። እሺ እኔ ምስል እስቲ ቪዥዋላይዝ ላድርገው ንገረኝ እስቲ። እሺ ጎማ የለውም ድሮን ነው። ልክ እንደኛ ካሜራ ድሮን እንደሚያበረው ከላይ ሆኖ ወይም ቀርጾ እንደዚህ ነው። ከዛ እንደዚህ ሩፍ አለው። ከዛ ሮኬት አለው ከታች ግን እሱ ደግሞ እንደዚህ እሳት የለውም። ወደ መንኮራኩር መጥቃን እንደው ነው በአየር ላይ ነው የሚሄደው። በአየር ላይ ነው የሚሄደው። ከፈለግሽ ደግሞ ወደ መሬት መሄድ ማድረግ ትችላለሽ። በውሃም በላይም በየቦታው ይሄዳል። ትልቅ ነው ህልምህ ግን። አሁን እኔ ሳልም ይገርምሃል ከገደል ስወድቅ የጠፋ ዘመድ የሞተ ዘመድ ሳይ ደግሞ ስንደባደብ ምናምን ማለም። አንተ እንዴት እንደዚህ ትልቅ ህልም ማለም ቻልክ አንተ? በአየር ላይ በምድር ላይ የሚሄድ ምናምን መኪና የራስ ካምፓኒ ብራንዱን ሴት አድርገህ ብዙ ነገሮችን ጨርሰህ ምናምን ትልቅ ለማለም ሁሉ ጊዜ ከቤቴ ሲወጣ ሁሉ ጊዜ ጸይችን የምወጣው ሳልጸልይ አልተኛም። ለዛ ነው እና ሁሉ ጊዜ ጥሩ ህልም ነው የሚያመጣልኝ እግዚአብሔር። ጎበዝ የኔ ጀግና። ምን እያልክ ትጸልያለህ? መኪናውን እንዲበር እንዲመነጠቅ አድርግልኝ ነው? እንድከፍት አድርግልኝ ነው ወይስ ምንድነው ጸሎት? እስቲ ህልሜን ያሳካልኝ፣ ትልቅ ደረጃ ድርሰኝ፣ ቤተሰቦችን ጠብቅልኝ፣ እህት ወንድሞችን ጠብቅልኝ ብዬ ነው የምጸልየው። አንዳንድ ጊዜ እንቅልፍ ደክሞ በጣም ተጫውተ በቃ ዛሬ ሳልጸልይ ቢተኛ እኮ ፈጣሪ ይረዳኛል ብለህ ተኝተህ ታውቃለህ? አታውቅም? አላውቅም። እውነት የግድ መጸለይ ያሰል ደክሞህም? ደክሞኛል። አሞህም? አሞኛል። ሁሉ ጊዜ መጸለይ ያሰል እንደውም ሲያመኝ የባሰ ነው የምጸልየው። ቤት ውስጥ ይሄንን ጥሩ ልምድ ያስተማረ ማን ነው? እናቴ። እናት ሁሉ ጊዜ ትጸልያለች? አባባስ? አባባ በጣም ብዙ ጊዜ የሚጸየው ሳይጸይ አይተኛም። ደግሞ በጣም ረጅም ጸሎት የሚጸየው። እንዴት የእግዚአብሔር ጸጋ ልጆች አሁን በመቼስ በጣም የምትገርሙ ነው የሆናችሁ ያላችሁት። ማርኮኒ ሰው አሁን ሃይማኖት፣ መልክ፣ እውቀት ሁሉም እንዴት አንድ ላይ እኔ በየዘመኑ አሁን በኤጀንቶቹ ይለያል። ሳይንስም ደግሞ ሲል ሞንኪዎች ሰዎች ነበሩ። ዝንጀሮ ነበር ወደ ሰው ተቀየርን ብለህ ታምናለህ? እሺ እስቲ አስረዳኝ እስቲ። መጀመሪያ ዝንጀሮ ይሆናል፣ ከዛ ኬቭማን ይሆናል፣ ከዛ ሰው ይሆናል። እኔ ግን የድሮ ዝንጀሮ በሶስት ደረጃ ሆኑ ሰው ከሆነ ያሁን ዝንጀሮ ለምን ሰው አይሆንም? ለምን? እግዚአብሔር ይሄን ስላስቀረ አሁን በብዛት እግዚአብሔር የፊት ምስል በጣም በድሮ ጊዜ የነበሩ ምስሎችን አሁን አስቀርቷል። ለምንድነው አላውቅም። እኔ ግን እስከሚገባኝ ድረስ ሰውን በአምሳሉ ነው መጀመሪያ የፈጠረው። ሰውን አዳምና ሔዋንን በአምሳሉ ነው የፈጠራቸው። እንስሳት ለየራሳቸው ነው የተፈጠሩ። ሰው ግን ከዝንጀሮ ወደ ሰው አልመጣም ብዬ ነው ማስበው ነኝ እኮ። ሳይንስ ነው የሚለው እንጂ ባይብሉ አይደለም እኮ። አንተ የትኛውን ነው አንዱን ምረጥ ብለህ? እኔ በአፈጣጠር በስነ ፍጥረት ላይ በስነ ፍጥረት አዳምና ሔዋን
በእግዚአብሔር ስም ምስል ተፈጠሩ። ዝንጀሮቹ ወደዛ ወደ ሜዳቸው ወደ እንትናቸው ተለብቻቸው ነው የተፈጠሩ። አየህ መውሰድ የምትፈልገውን ጥሩን ነገር ትወስዳለህ፣ የማትፈልገውን ደግሞ ከሳይንስ ታስቀራለህ ማለት ነው። በጣም ደስ ይላል። ከሰራሃቸው ከ40 ማስታወቂያዎች በላይ ሰርተሃል። ሞዴል ነህ። የትኛው ማስታወቂያ በጣም ትወደዋለህ አብልጠህ ወይም ትርጉም ይሰጣል? ሁሉም ይሰጣል፣ ግን እኔ ሁሉንም እወዳለሁ፣ እየወደድኩ ነው የምሰራው። እና ግን ትንሽ ለየት የሚለው የልብስ ማስታወቂያ እሰራለሁ እና ሁሉ ጊዜ ኖርማል ማስታወቂያዎች ላይ በድምጻችን አንናገርም፣ ግን በልብስ ማስታወቂያ ላይ ልብሱን ያስተዋወቅን ስለሆነ እንናገራለን። እና ሁሉ ጊዜ ደስ የሚለኝ የልብስ ሆኖ ግን እስቲ አሁን በልኝ የለበስከው ልብስ እስኪ አስተዋውቀን። Hello Sinan Kids family, and today we got a Sinan Kids t-shirt over here. It's very comfortable, really comfort. And if you want this t-shirt, come to Sinan Kids. Bye. ሲያምርብህ ከኮንፈርቱ ከምቾቱ ከምኑ ጋር አያይዘህ ነው የምትናገረው? አማርኛ ትጠቀማለህ ማስታወቂያ ላይ ወይስ በእንግሊሽ ነው በሙሉ? በብዛት በእንግሊሽ ነው የማወራው። ለምን ያው ቋንቋዬም ወደዛ ስለሚሄድ በብዛትም በዛ ነው የማወራው። ቤትም እዛ ነው የማወራው። ለምን አማርኛ ቋንቋን ለመናገር ያው ኦፍ ኮርስ እንግሊዘኛውን ለምን አበዛኸው? ያበዛሁት ያው ወንድሜን ለማስተማር ምናምን ይጠቅመኛል። በቃ ትውልድ ለመቅረጽ ነው። ያው ስንት ተከፍለዋል? ትልቁ ክፍያ ምንድን ነው? አላውቅም። እንዴ ለምን አላውቅም? በቃ እናቴ ናት የምታውቀው። ማኔጀር ናት። ማኔጀር ናት። ማኔጅ ታደርጋለች። እሷ ናት ስራው የምትቀበለው ምናምን። አሁን ኢትዮጵያ ውስጥ ከእናት የተሻለ ማናጀር ቢኖረኝ ብለህ የምታስበው ማናጀር አለ? የለም። እናት ናት። እናቴ ናት የምትሻለኝ። አሁን አንተ በልጅነት ገና ገቢ ማግኘት ጀምረሃል። ከባድ ይመስለኛል ያንተ ወዳጅ ጓደኛ ለመሆን መስፈርቱ። እንደው ለጓደኝነት መስፈርት ምንድን ነው? አንተ ከኔ ጋር ፊት ያደርጋል ብለህ የምታስበው? ጉድ ማነርስ ያለው ፍሬንድሊ የሆነ ትምህርት ቤትም ደግሞ ስለምንሯሯጥ ፋስት የሆነ ነቃ ያለ እና እንግሊሽ የሚችል። ለምን እንግሊሽ ካልቻለ እንዴት ነው ኮሚኒኬት የምንደራረገው? አማርኛ አንተ ታወራለታለህ ይቻል እሱ፣ ግን አንተ አማርኛ አታወራም። ሁሉ ጊዜ ስለምናይም የእንግሊሽ ቪዲዮዎች በቃ ቢያንስ በቀልዱ የሚስቅ አይደለ? በእንግሊዝኛ ቀልድ የሚስቅ ቢያንስ የሚስቅ የውጭ ሀገር ዜጋ ቢሆን ይሻላል ታዲያ። ለዚህ ወይስ አይ ኢትዮጵያዊ ቢሆን ይሻላል። ኢትዮጵያ ባልወለድ ኖሮ ብለህ አስበህ ታውቃለህ? አይ እኔ ሀገሬን እወዳለሁ። ከዚህም ሀገር መልቀቅ አልፈልግም። እግዚአብሔር የፈጠረሽ አሁን ፎር ኤግዛምፕል አሜሪካዊ ሁን ብሎ ፈጠረ። ከዛ አሜሪካ ተወለድሽ፣ ግን ሀገርሽን ለምን አትወጂውም? ሀገራቸውን ከወዳሉ ያው ክደው ነው እንጂ ይሄዳል። አሁን ከሄዱ ሀገራቸውን ቢትሬ ያደርጉና የራሳቸውን ሀገር የእውነት ሀገራቸው ወይም ደግሞ የእውነት ዜጋቸው አይደለም። ከዛ ቴክኒክሊ እንትን የሚሆኑት ዜጋ የሌላቸው ሰዎች ነው የሚሆኑት። ማንነት ደግሞ የማንነት ጥያቄ ይመጣል። ምንኛ ነው ሲባል አሜሪካ ላይ አሁን ደግሞ ኬንያዊ ነኝ ቢሉ ማን ያምናቸዋል? በጣም ለምን አሜሪካ ኬንያዊም ከሆነ ሪዝን እኮ ያስፈልጋቸዋል። ከጄ ነው ደግሞ ካሉ በቃ ነገር ይዛቸዋል። ሰው ሲናድዱብህ ምናምን ለምን ቀየርክ ምናምን ሲሉ ትንሽ ቅር ይልሻል። እና ሀገርሽን መልቀቅ የለብሽም። የመጣ የቀረ እንጂ የኢትዮጵያ ሙዚቃ አጠቃላይ ስትሰማ ምን ይሰማል? ቲቪ ላይ ምናምን ሳይ እወደዋለሁ፣ ግን በብዛት የፍቅር መዝሙር ነው። ስለ እናት የለ፣ ስለ አባት የለ፣ ምንም የለም። ስለ ራሱም የለ፣ ስለ ኮንፊደንስም ነገር የለ። ሁሉም ስለ ፍቅር ነው። እና እሱን ለማማ ገልጽላታለሁ፣ ግን እስካሁን መልስ አልሰጠችልኝ። ምንድነው ያንተ? እስቲ ፐርፎርም አድርግልኝ ማክ። ኦኬ So I'll play with God all week. He still woke you up this morning. So now I know if you'd be good. Go on, open your mouth. Let the church say amen. Woke up this morning with breath in my chest.
Devil tried to knock me down, but I'm still blessed. Storm's been heavy, but I'm still standing strong. Hey. Favor on my life, baby. I can go wrong, getting on my climb. Climbing my door, and if he did it for me, he'll do it for you. Did you tell me nothing? Not to see his hand. Somebody shout amen right where you stand. Let the church say amen. He turned it on all again. Let the church say amen. I'm standing here cause he stepped in. When the devil says no, God says yes. Look at me now, I'm still blessed. Let the church say amen. Let the church say amen. Ooh. ማርኮኒ ይቅር በለኝ። ማርኮኒ እልላልን ነገር መጀመሪያ ራፕ መስሎኝ ሄይ ሄይ ብዬ እኮ አሜን ስትል እኮ ነው የደነገጥኩት። መዝሙር ይባላል እንግሊዝኛ ሲሆን ትንሽ አስቸገረኝ። አይባልም ማለት በባህላችን ግን እንዛ ይባላል። አዎ በእኛ ልብን የሚያርሰው ራሱ ልልል እያልክ ስታመሰግን ነው። ትንሽ ይሄ እንትኑ ወደ እንትኑ ራፕ ነገር አይደል? ትንሽ አይጋጭም? እኔ እንጃ ምከረኝ። ትንሽ ይጋጫል። ትንሽ ቢት ይኖራል። ግን ዩዥዋሊ መዝሙር እኮ እንደዚህ ያለው መዝሙር ሁሉ ጊዜ የሆነ ቀስ ስሎ ነው እና አንዳንድ ጊዜ ፈጠን አድርጎ ለየት እንድታደርገው ነው ያሰበችው የዚህ የዘፋኝ ሴት። ስለዚህ ማንቀሳቀሱ ልክ ነው። ምን ማንቀሳቀሱ ልክ ነው? ልክ ነው። ላይክ ለቻቹ እኮ ነው የምትንቀሳቀሹ። ኦኬ ያው እንደየእንትኑ ነው። ግን ወደ ውስጥ እንድትመለከት የሚያደርግህን ነገር ደግሞ ማድረግም ጥሩ ነው አይደለም? ኦኬ ሌላ በጣም ብዙ ተሰጧል። እንግዲህ አሁን ዘመርክልኝ፣ ሙዚቀኛ ነህ ስላለ የራስህ የመኪና ካምፓኒ ለማቋቋም መንገድ ላይ ነህ። and I also like to read. ታነባለህ? አዎ አነባለሁ። በጣም ታነባለህ? የወደድከው መጽሐፍ? Diary of a Wimpy Kid. ይሄ አንዳንድ አባባል አለ። አሁን እንዴት አለባብሰው ቢያርሱ ባረም ይመለሱ ይባላል። ምን ማለት ይመስላል? አላውቅም። 100% አላውቅም። አይ ከምት እንጂ እንደ አለባብሰው ቢያርሱ ባረም ይመለሱ። አረም ምንድን ነው? አረም ጠጅ ሳር ምን ይመስላል? ጠጅ የተሰራበት ሳር። ጠጅ የተሰራበት ሳር ከሳር ነው የሚሰራው ጠጅ። ጠጁ በሳር የተሰራ ጠጅ። እንዶድስ? እንዶድ ሆዴን እመስላለሁ። እንደ ሆዴን ይመስላል። እንዶድ ማለት ሆዴን እመስላለሁ ነው። ቀጥታ ትርጉማቸው ነው አንተ የምታደርገው። ሌባ ላመሉ ዳቦ ይልሳስ ታውቀዋል? ምንም አላውቀውም። ሌባ ላመሉ እሱ ከሁሉም የሚባሰ ነው የተጠየቅሽ። እውነትህን ነው? ምን ይመስላል እንደው ስተረጉመው አንተ? ናዳቦ ብላ። አዎ ናዳቦ ብላ፣ ዳቦ ላስ። እነዚህ የአማርኛ ተረትና ምሳሌዎች ናቸው። እኛ ይኸውልህ እንደዚህ እያሉ አሁን አንተን ደግሞ እንደዚህ አቀላጥፈ የምታወራውን እንግሊዝኛ ቨርብ ዋን ቨርብ ቱ ቨርብ ስሪ እያሉ ሴንቴንስ ግራመር ምን እያሉ ግራ ግብት ልክ አሁን እንደ አማርኛው። ከዛ ይሄን ደግሞ ተረት የራሳችንን ቋንቋ ደግሞ በደንብ እየተማርን ነው። አማርኛን ግን ትንሽ ማሳደግ አለብን። አዎ አለብኝ። በጣም ብዙ ሰው እስቲ አንድ አማርኛ ሙዚቃ በሌሊ ለሞራል አላውቅም። እኔ ምንም ያራታ እኔ የቴዲ አፍሮ ሚስት አይቻ ታውቃለሁ ከነ ልጆቿ። እሺ ግን ቴዲ አፍሮ ራሱን አላየሁትም። እሷን ስታያት እንዴት ናት? ቆንጆ ናት? ምን ስታያት ደስ ትላለች? ዝናጭ ናት አይደለ? ስሟን ታውቀዋለህ? አላውቅም። አምለሰት ትባላለች። ኤሚ ዘናጭ ናት ስታያት። ስታይሏን አየኸው? ዘናጭ የምታውቀው ዘናጭ ግን ራሷን በትልቅ መነጽር ሸፈን ታደርገዋለች እና እኔ ትንሽ ሬኮግናይዝ አላደረጓትም። አንተም እኮ መነጽር አድርገብኝ ነው የገባኸው። አዎ ዝና ሲመጣ ትንሽ ፊት ከለል ለማድረግ ያስፈልጋል። ለምንድነው ሰዎች ዝነኛ ሲሆኑ ራሳቸው መከለል ኮፍያ ያደርጋሉ ምናምን? ሴሌብሪቲዎች ምናምን ሁዲ አድርገው ምናምን ነው። ለምንድነው ማለት? እሱስ ማለት ነው ሁሉ ጊዜ ፌመስ ምናምን ስትሆኚ ያው ዴቲንግ ዩ ሪች እና ሪች ሲመስላቸው እቃ ምናምን እንዲወስዱብሽ ወይም ደግሞ አድራሻችን ለማወቅ አንተ ትሸፍናለህ? አልሸፍንም።
ለምን አንዳንድ ጊዜ ሰው ማውቀኝም አለ እኮ የሚያውቅህንም ሰላም ምናምን ትላለህ። ምን ትላለህ? አደንቅሃለሁ ማክ ምናምን ሲል በብዛት ና ፎቶ ላንሳ አድናቂ ነኝ ሲሉኝ አቅፍ አድርጌ አነሳለሁ። በቃ ጎበዝ። ኩራት የሚባል የለም አንተ ጋር ጎበዝ። ተገኝቶ ነው እንዴ ፋን እኮ በጣም እኔ ራሱ አሁን ያንተ ፋን ነኝ። አሁን ቢግ ፋን ነኝ። ሰብ እንትና ነው ፎሎ አደርጋለሁ። ቅድም እየፈለኩ አልነበር ቲክቶክ ላይ ማን ነው የሚለው የቲክቶክ ፔጅ ሞዴል ማርኮ ህልም አለህ አንተ ያስቀመጥከው ህልም እንደ አብዛኛው ኢትዮጵያዊ አይደለህም አንተ። አሁን ብዙዎቻችን እኮ እኛ ምን እንደሆነ ለምን እንደመጣ እንደዚህ ምድር ምን አሳክተ መሄድ እንዳለብን ለምን እንደተፈጠርን ግራ ይገባናል አይደል እንዴ? አንተ ኦልሬዲ ኮውቀው ጨርሰህ የብራንድን ስም አውጥተህ ሁሉ ነገር ጨርሰህ ተዘጋጅተህ ቀድሞ መዘጋጀት አለ ሁሉ ጊዜ always have to be ready። ለዛ ነው እኔም ደግሞ ዶክተር መሆን እፈልጋለሁ። ዶክተር መሆኔን ደግሞ ዝም ብሎ ማከም ምናምን አይደለም። እኔ ሆድ ማከም ጥርስ ማከም ምናምን አይደለም። የኔ ለየት ያለ ነው። አሁን አያት አለኝ ብሬን ዳሜጅ አለው እና ብሬን ዳሜጅ አለውና ለረጅም ጊዜ ከውጭ አልወጣም እና ሁሉ ጊዜ እየረሳ ምግብ አጥቶ አሁን የለም እና አሁን በዚህ አመት ነው ይሄ ሁሉ የተፈጠረው። ከባድ ሀዘን ላይ ነበረን ግን ችግር የለውም። እንደሱ አይነት ሰዎች ህክምና እሰጣለሁ። ለራሱ ደግሞ መድኃኒት እሰራለሁ። ለምን አያቴ እንደለፋው ሌሎች እንዲለፉ አልፈልግም። ጎበዝ። ኤኒ የሆነ ፕሮብለም ስታይ ወደ ሶሉሽን ነው የምትሄደው። ስለዚህ ኒውሮሎጂስት ነው የምትሆነው ማለት ነው። like the same thing rest in peace እና RIP እንደየት ነው ግን በአጭሩ RIP ነው የሚባለው rest in peace የሚባለው። በአማርኛ ደግሞ ነፍስ ይማር። ሰላም ናረፍ ነፍስ ይማር። በጣም ደስ ይላል። ስለዚህ አሁን ምንድነው መዳረሻ አንተ የሚቀጥለው አመት የት ላገኘህ? እኔ ስንገናኝ አሁን ያው በጣም ቆንጆ ሆናል። በጣም ህልም ሰፍቷል። ህክምናውን ጨምረሃል። ማስታወቂያዎች በጣም ብዙ ህክምናውንማ ፒኬጂ ሁሉ ሆኜ ነው። የድሮ ህልም ነው አልነገርከኝም እንጂ የድሮ ነው። በጣም የድሮ ህልም ነው እና እንደዚህ በጣም ሲጨናነቅ አያቴን ሳየው ለምን ሌሎቹን ለፊውቸሩ ብረዳ ብዬ ነው ያሰብኩት። ሌሎቹ ጋር ለምን ይከፍላል? መድኃኒትም የለም በቃ እና እሱ ከኔ ጋር አይሰራም። በቃ መድኃኒት ከሌለ ሰውን እየጨረሰ ነው የሚሄደው እና በቃ ሰው ላይ ነው ይችላል እንዴ ቡድ ነው ደግሞ ምን ህክምናውም ሙያተኛውም ጥቂት አይደለም። እና በቃ ደግሞ ታለንቴ አይ ሆፕ አይ ቢ እምለው ፕላን ኤ እና ፕላን ሲ ያለኝ። ፕላን ኤ ካር ፋብሪካ መክፈት ነው። ፕላን ቢ ካልሆነልኝ ዶክተር መሆን እፈልጋለሁ። ፕላን ሲ ደግሞ ባስኬትቦል ተጫዋች ነው። ለምን በጣም በብዛት ፉትቦል የሚወዱት ፉትቦል የተለመደ ነው፣ ባስኬትቦል የለም እና ትንሽ ለየት ማድረግ እፈልጋለሁ። አንተ በቃ ለየት ያለ ነገር ነው። ለየት ያለ ነገር ስታይልህም ምንህም ሁሉ ነገር ለየት ያለ። ከውጭ የምታደንቀው እንትን አለ? ሮል ሞዴል አለ? ከዚህም ከሀገርም ከውጭ እኔ በጣም የምወደው ኢሎን መስክ ነው። ለምን ኢሎን መስክ ቴስላ አምራች ነው። ቴስላ ነው የሰራው እና እኔ ሁሉ ጊዜ የማደንቀው ነው። ፈጠራ ላይም ስለሆነ በጣም ትልቅ ነገር ስለሚሰራ በጣም ፌመስ ነው። እና ለዛ ነው በጣም ደስ ይላል። መልእክት አለ ለሰዎች የምታስተላልፈው? መጀመሪያ I love God. I love him very much. ከዛ my grandma, thank you for giving me advice and putting me to this stage. ከዛ my grandpa, አሁን በነፍስ የሌለው I missed you very much and thank you mom and dad for raising me and especially for dad. Dad, if you're watching this, happy Father's Day. I love you very much. You're the best father in the world. You know that. Bye. And my little brother, the last sibling I have. Hey Aaron, my little buddy. And if you're watching this, thank you. I love you very much. And I knew you'll be my brother. I love you. Bye Aaron.
ሰላም ውድ ወዳጆቼ የመቅዲ ሚዲያ ዩቲዩብ ቻናል ተከታታዮች ሰብስክራይብ አድርጋችሁ ማየትን አልዘነጋችሁም። እንዴት ነበር ፕሮግራሙ? ታዲያ የመቅዲ ሚዲያ ዩቲዩብ ቻናልን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ። በጣም አመሰግናለሁ ማርኮኒ የኔ ጋር ስለመጣ። እኔ እንዴት ኃይል እንደማገኝ ብታይ ከእንደናንተ አይነት ህልም ያላቸው ከዛ በጣም ሀገራቸውን የሚወዱ ከዛ ነቃ ቅድም እንዳልከው ድንግጥ ያሉ በጣም ፓሽን ያላቸው ልጆችን እንደማየት እና እነሱን እንደማውራት እድለኝነት የለም ብዬ ነው ማስበው። አዎ ትሩ ነው። ደስ ብሎሃል? ከኔ ጋር ያደረከው ቆይታ ቢስተካከል የምትለው አጠያይቄን ወደኸዋል? አጠያይቀሽን በጣም ወድጄዋለሁ። ጥሩ ነው። ምን ላስተካክል? ኮሜንት ይቀበላል። ምንም እንደተስተካኪ ጥሩ ነው። ሁሉ ነገር ጥሩ ነው። ፐርፌክት ነው። ፐርፌክት ታዲ ቴንክ ዩ በጣም የዛሬ አመት 2 ዓመት ስንገናኝ በተለያዩ አዳዲስ ፈጠራዎች በተለያዩ አዳዲስ ነገሮች እንደምንገናኝ ተስፋ አደርጋለሁ። አሁን ግን የሞዴል ማርኮን የአባት ስም አለበት ወይስ እንዳለ የሞዴል ማርኮን እንዳለ የቲክቶክ ገጽ ለስራቸው ስለሚረዳቸው ሞዴሊንግ ማስታወቂያዎችን ስለሚሰሩ የለም በቃ ሞዴል ማርኮን ነው። ይሄ መልካም ልጅ ማንም ሰው አይረሳው። ስለዚህ ፎሎ አድርጉት፣ ሼር አድርጉለት የሚሰራውን ነገር ማስታወቂያዎቻቸውን። በተለይ የመኪና ካምፓኒ ያላችሁ እዚህ ሀገር አንዳንዴ ወጣ ያለ ነገር ማድረግ መቻል አለብን። አሁን እነዚህን ልጆች አንተን አሁን እኔ መኪና ፋብሪካ ቢኖረኝ ቋሚ ማስታወቂያ ሰራተኛ እስክታድግ ድረስ አንተን ነው ማድረግ። ምክንያቱም በጣም ንጹህ በጣም ኃይል ያላችሁ ልጆች በጣም ኢነርጄቲክ በጣም ሙቀት ያላችሁ ልጆች ናችሁና ወጣ ያለ የአድቨርታይዝመንት ሲስተም መጠቀም መቻል አለብን። ያ ፕሮብሌሙን ልንገርሽ፣ ሳድግ ካር ፋብሪካ መክፈት የምፈልገው እና ሁሉ ጊዜ ነው የማስበው የራሴን ካር ብራንድ ማስተዋወቀው እንጂ የሌላን በፍጹም አስተዋወቅም። ወይ አፈር በበላው እኔ በለመድኩት ነው። እኔ እኮ መደገፌ ነው። ቢለምኑኝም ምን ያህልም ብር ቢሰጡኝም አያገባኝም። ለምንድን ነው የእነሱን ካምፓኒ ወደ ላይ ማድረገውና የኔ ደግሞ ዝቅ ማድረገው? ወይኔ አንተ የኔ ማኔጀር መሆን አለብህ። በእናትህ ማርኮኒ ይቅርታ ግን በመሀል አቋረጥኩ። አንተ የኔ ማኔጀር መሆን አለብህ። እኔ ማኔጅ ማድረግ አለብህ። እኔ ህልማችን የሆነን ነገር ሰውን ስናካብት እየኖርን የፈለገ ቢሆን አልሰራም ትለኛለህ። እኔ እኮ ጥሩ አድቨርት ጥሩ አንተ ማስተዋወቅ እኮ ነው። አዎ አይ ነው፣ ግን እኔ በህፃንነቴ ነው ማስተዋወቀው። ለምን በዚህኛው ጊዜ ካር ካምፓኒ የለኝም። ስለዚህ አስተዋውቃለሁ የነሱ። ኢትስ ኦኬ 50-50 ነው። አምነህበት? አምንበት። በተረፈ የራስን ህልም አታስነካም። አላስነካም። ግን ቪዚት ብታደርግ ይሄ የሚቀጣጠሙበት የኢትዮጵያ ምርቶች ውጭ ያሉ ነገሮች ልክ አሁን ያንተን ህልም በቃ እየተቀጣጠለ በደንብ ሰፖርት እየተደረግ በትምህርት በወላጆች በምን ስትሄድ ልክ እንዳሁኑ በቃ ኢትዮጵያ ያሏት ከሚሏት በጣም እንቁዎች ስምህ በጣም በዓለም አቀፍ የሚጠራ መኪና በጣም ኤክስፔንሲቭ በቃ ዩኒክ ሰዎች የሚነዱት መሪዎች ምናምን ሴሌብሪቲዎች ያኔ እንዳትረሳኝ ማክ። እሺ አመሰግናለሁ። ፕሮሚስ? ፕሮሚስ? ስለዚህ በጣም ኮራባሃለሁ። እናንተን ስላሳደጓችሁ እነዚህ ወርቅ ልጆችን ለሚያሳድጉ ለማሚ ለአባባ በጣም እናመሰግናለን። ለትምህርት ተቋማችሁ ለጓደኞቻችሁ የምትከታተሉት መቅዲ ሾው ነው። በአባይ ሳድግ የልጆች ፕሮግራም ላይ ነን። አሁንም በራችን ከፍተው እንደዚህ አይነት ልጆች መምጣት ትችላላችሁ። የአባይ መዝናኛ ቁም ነገር ይቀጥላል። ቻቻ Martin.